ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንን ቪዲዮ ዛሬ መስራት አልፈለኩም ነበረ በዚህ አይነት ነገር ማለት ነው እና መናገርም አልፈለኩም ነበረ። ግን ያው ከናንተ ውስጥ እንግዲህ ያው ዱዓ የአንድ ሰው ዱዓ እስቲጃብ ይሆናል በማለት ነው ይህን ነገር መናገር የፈለኩት። አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ የፈለገውን ነገር ነው የሚያደርገው። የፈለገውን እኛ ብዙ ነገር ብናቅድም ብዙ ነገር ብናስብም አላህ እንግዲህ የፈለገውን ነገር ነው የሚያደርገው። አልሐምዱሊላህ ነፍሴ እንግዲህ አልሐምዱሊላህ ብትቆይልኝ ከኔ ጋር ብዙ ነገር ብናደርግ ብዙ ያኔ ብናረጅም ደስ ይለኝ ነበር። ግን አላህ አልፈቀደውም። ነፍሴ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ እሷ እንኳን ባላጠገብ የለችም። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ ወይ? የኔ ሾካኮች እንዴት ናችሁልኝ? እኔ ያለው እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። ይሄዶት ይሄ ቪዲዮ ከወደዳችሁት ላይክ ማድረግ ጀምሩ። ስለ ሁሉ ነገር በጣም ነው የማመሰግነው። ባለፈው ከባለቤቴ ጋር የለቀቁት ቪዲዮ በጣም ብዙ ሀሳብ ሰጥታችሁኛል። አመሰግናለሁ። እግዚአብሔር ያክብርልኝ፣ ክበሩልኝ። ቴንክ ዩ ሶ ማች። እንደ ጃኒ ልበለኝ። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ክበሩልኝ። ግን እምቢ አለኝ። ከዛ ጊዜ በኋላ አልሰራም ማለት በአንድ ቪዲዮ ጉድ ሰራኝ እኮ እናንተ ጉድ ሰራኝ። ግን እንደምንም ብዬ ቪዲዮ ካሜራን ደብቄ ምንም ብዬ አናዝዤ ማምጣት አይቀርም እውነት ለመናገር እና ስለሰጣችሁኝ ክብር ቴንክ ዩ በጣም የማመሰግነው። እይታው ማለት ነው በቃ አሪፍ ነው። ለመጀመሪያ ጊዜ እንደዛ ወተን ለሰጣችሁን አክብሮት ቴንክ ዩ እናመሰግናለን። እና ዛሬ የመጣሁት በአብርሃም ቻናል ነው። በማን ቻናል ይሁን አላውቅም። እውነት ትላንትና አየሁ። ብዙዎቻችሁ የሄርሜላ ወንድም አይደለም ምናምን እያላችሁ ነበርና ማርያምን የሄርሜላ የእናትም የአባትም ወንድሟ ነው እና ሳክስ የለውም። እውነት ለመናገር የሄርሜላ ወንድም ነውና ብዙዎቻችሁ ስለተወዛገባችሁ ነው እና ሪል ወንድሟ ነው። በመቀጠል ደግሞ እነ ሃይሚ ግሩፕ ምንድነው እነ ትንሱ ግሬስ እንዴ ምንድነው? እኔ ትዳር እንዲያስጠላኝ እና የባል እንትን ትምህርት ያለው ነገር ለምንድን ነው የማታስተምሩት? እኔ በጣም ነው የሚገርመኝ። እግዚአብሔር ምስክሬ ነው። እና ትናንትና እንግዲህ ሄርሚም ጥሩ ነው ወንድም ምናምን የተባለው ትክክለኛ ወንድምሽ ነው። ግን ደግሞ ያው ከዛ ድራማ መውጣት አልቻላችሁም። እውነት ለመናገር ለምንድን ነው በቃ አለ አይደለ ያን ሰው የራስሽ ካልሆነ እኮ መተው ትችያለሽ። ምሳሌ የልጅ እናት አለች፣ እሷ መግባት ትችላለች እንደምትለው ማለት እሷ በቀል ነው ሩታ። እውነት ለመናገር ሁሉ ነገሯ በቀል ነው። ማን ከአብርሃም ጋር ምክንያቱም አብርሃም ነው እዚህ ደረጃ ያደረሰሽ። እያንዳንድሽ እንዳትረሽሽ ማርያምን እንዳትረሱ። አዎ አብርሃም ነው። ስለዚህ አብርሃም በሚላችሁ መንገድ ነው እያንዳንድሽ መሄድ ያለብሽ። ሄርሜላም ሆንሽ ሩታም ሆንሽ ከአብርሃም ራስ ወረድ። አንዳንዴ እውነት ሲነግሯችሁ እንትን አትሉም። ስለዚህ አንቺም ሄርሜላም የራስሽ ምርጫ ምረጪ፣ ሩታንም የራስሽ ምርጫ ምረጪ። ልጁን ለቀቅ አድርጉልን፣ እኛ እንፈልገዋለን ቀብራራችን እንደማለት ያክል ነው የመጣሁት ዛሬ። እና ደግሞ ወንድሙ አይደለም ብላችሁ ለተወዛገባችሁ አንዳንድ እንደኔ አሽቃባጮች ደግሞ ወንድሟ ነው። የሄርሜላ የእናትም የአባትም ወንድሟ ነው። እሱም የመጣው ለምንድን ነው? ዩቲዩብ እንዲከፈትለት ነው እንጂ ሁለትም የህት መከታ ምናምን ሆኖ አይደለም። ስለዚህ እያንዳንዳቸው ድራማ ሰጥተው የመጡት የውቴ ዩቲዩበሮች እያንዳንዳቸው ያው ከዩ ምሳሌ የሃይሚ እኔ ያረገዝኩ ከብሩክ ያለችው ምናምን አሁን ዩቲዩብ ተከፍቶላታል አይደለ? በዛ ታውቃ እንትን ለማለት ነው። እና እነሱም ድራማ ነው የሚሰሩት እና እርስ በርሳችሁ የምትጠላሉት እና ደግሞ የብሩክ እናት የምትዘቀዝቁ መቃብር ላይ አውጥታችሁ እንትን ምንድነው ችግራችሁ? ምን አገባችሁ? እነሱ በተጨመላለቁት እናንተ ለምንድነው ኃጢአት የምትገቡት? ማርያምን አንዳንዴ በጣም ነው የምታሳዝኑኝ። እንዴ ምሳሌ ምንም ያላደረገችው እናት አስክሬን ፎቶ ምናምን ለጠፋችሁ።
ምሳሌ አሁን የኔ ልጅ ፊት ለፊት እንደዚህ ባወጣላችሁ ደግነቱ አባቱ አይሰጠኝም እንጂ የኔ ችግር የለብኝም። ምክንያቱም የሚዲያም ሰው እስከሆንኩ ድረስ ሚዲያ ማውጣት ችግር የለም። ግን አባቱ አልሰጠኝም እንጂ ባወጣው ህፃን ምንም የማያውቅ ህፃን በእግዚአብሔር ዘንድ ተጠያቂ የሌለበትን ህፃን ዘቅዝቃችሁ የምትቀብሩ እነሱ ድራማቸውን ለሰሩ ለተጨማላለቁት እናንተ ምን ቤት ናችሁ? ለምንድን ነው እንትን በተለይ የብሩክ ደጋፊ የነ ሀይሚ ምናምን ራ የነ ሀይሚን ብቻ ወክለው ነው። ግን በቃ ሀይሚን ወዳችሁ የብሩክን እናት የምዘቀዝቁ ይሄ በጣም ነው የምታሳዝኑት። መሳደብ ካለባችሁ ሚዲያ የወጣው ባለቤቱ ነው መሳደብ የለበት እንጂ እናት አባት እህት ወንድም በሌለበት አምጥታችሁ ምሳሌ እኔ እስከወጣሁ ድረስ ለራሴ ነው የምትመቱኝ አይደለ? ባለቤቴ ሚዲያ በራሴ ነው እንትን ያልኩት። ግን ነገ ቢዘቀዘቅ ማለት ነው ያው ራሱ ስለማያይ ሚዲያ ምንም መስሎ አይታየኝም፣ እኔ በበኩሌ ማለት ነው። ምክንያቱም እኔ ፈቅጄ እስካወጣሁ ድረስ እሱም ቢብሎኝ እኔ በግድ ካወጣሁ ምንም ልናደድ አይገባም። ነገር ግን እናት አባት ልጅ ምናምን በማያገባችሁ እነሱ እኮ ለብር ነው። እናንተ እኮ ዝም ብላችሁ ጭንቅላታችሁ በሆነ ባልሆነ የምታደነዝዙት እናንተ ናችሁ። ሳ ወለላ ተሳስቻለሁ። ግን እንደዚህ ልካችሁ ሲነገራችሁ ጭራሽ የማይገባችሁ እኛን ፋራ የምታረጉ ደግሞ አላችሁ። እናንተ ፋራ ሆናችሁ እኛን ደግሞ ፋራ የምታረጉ አላችሁ አይደለ? በተለይ ዩቱበሮችን ማለት ነው። እናንተም በቃ እንድትጣሉ እርስ በርስ እንድትበላሉ ነው። ግን ምንም በፊት በአብርሃምና በሩታ ያልተባለ አለ? እኔ ያልዘቀዘቀኝ ሰው አለ እንዴ? ፍቅር ዩቱብ ስትከፍት ተዋት ትክፈት ችግር የለም። ዩቱብ ማን ነው የሩታና የአብርሃም ያደረገው ብዬ ወጥቼ ስናገር እኮ ዝቅዝቅ ያደረጋችሁትኝ እንዳትረሱት፣ የሩታም የአብርሃም ደጋፊ ሆናችሁ ማለት ነው። እና እነሱ የሰሩት ድራማ ነው። እናንተስ ደግሞ በማያገባችሁ ጠልቅ አትበሉ። እና ያው ይሄን ነው ለማለት የመጣሁት። ሌላው ደግሞ በነገራችን ላይ እውነት ለመናገር በጣም ነው ያዘንኩት። ነፍሴ ቲዩብ ሞታለች እያለ ነው ባለቤቷ። ነፍሴ የዛሬ 5 ዓመት 6 ዓመት ነው የማውቃት። ዩቱብ ሲከፍቱ እውነት ለመናገር ለዩቱብ ያላት ፍቅር በዩቱብ መስራት የምትችል ጀግና የሆነች ሴት ናትና እኔ በጣም ነው ያዘንኩት። መቤቴን በቃ አላመንኩትም። ምክንያቱም በጣም ብዙ ጊዜ ስለሚቀላልዱ ጭራሽ ላምነው አልቻልኩም። ለምን አለ አይደል? አንዳንዴ ዩቱብ ሚዲያ ላይ ስትጠቀሙ ሁሉም ውሸት ስለሚመስላችሁ ላምን አልቻልኩም። እና በጣም ነው ያሳዘነችኝ። የሁለት ልጆች እናት ነች። በጣም ቀበጥ ነች። ባሏ ጋር ያላትን ኮንፊደንስ በጣም ነው የምትመቸኝ የነበረው። እኔ እናወራ ነበር ፌስቡክ ላይ እና ለምለም ቁጥር ስጭኝ እያለች ብዙ ጊዜ ትናገረኝ ነበረ የኔ ውድ እህት። እና አያችሁ አይደለ? እኛም እቺ እንደዚህ ነው ጥለናት የምንሄደው። ይዘነው ግን የምንሄደው ምንድነው? በምድር የሰራናትን ነው ይዘነው ወደ ላይኛው ቤት የምንሄደው። እቺ ምድር ሀብታም ሆንሽ ደሃ ሆንሽ መሄድሽ አይቀርም፣ ለጊዜያዊ ነው እንጂ። አየሽ ሞተች ነፍሴ ኢትዮጵ ሁለት ምን ይመስሉ አበባ የመሰሉ ልጆቿ ከአረብ ሀገር የሰራችው ንብረቷ ቤቷ ጥላ ሄደች፣ ባሏን ጥላ ሄደች። እኛም እንደዚህ ነን። እናንተ ግን ሁልጊዜ የምትኖሩ የሚመስላችሁ፣ ሁልጊዜ ፈጣሪያችሁን የምትሸውዱ፣ ያለ እምነታችሁ በእምነታችሁ የምትምሉ አሁን በጣም እያበዛችሁት ነው። በተለይ ማርያምን ስትሉ በጣም ደሜ እያፈላችሁት ነው። ስነ ስርዓት ያዙ። ማንንም አያሳድርም። ስለዚህ በእምነታችን እንዳትቀልዱ፣ እንከባበር። አዎ ይሄንን ምንድነው ይሄ ምን ለማለት ነው የፈለኩት? ያ ይገባችኋል። ሌላ ዜና በዝርዝር ማቅረብ የለብኝም። እና ነፍሴ ቲዩብ እግዚአብሔር አምላክ ነፍስሽ በአጸደ ገነት ያኖረው። አንተም ብርታቱን ይስጥህ። እውነት በጣም ነው ያዘንኩት። እውነት ለመናገር መቤቴን በጣም ነው ያለቀስኩት። ማጣ በቃ እንላጁ ምናምን ብሎ ሲናገር መቼስ በሚስቱ ሳትሞት ሞተች አይልም። ከሞተች 1 ወር ሆኗታል ነው ያለው። እና ልጆቼ የቲም አደረገችብኝ ብሎ በጣም ስቅስቅ ብሎ ሲያለቅስ ነው የሰማሁት። እና በሴት ነው እንደዚህ የማየው የነበረው ባሌ ሞተ ምናምን ብሎ ሲያለቅስ፣ አሁን ደግሞ በወንድ እንደዚህ ብሎ ሲያለቅስ፣ ልጆቼ የቲም አደረገችብኝ ብሎ ሲያለቅስ እንደ አንድ እናት በጣም የተሰማኝ። ልጅ ምን ያክል መስዋዕት እንደሚያስከፍል፣ ልጅ በእናንተ በህይወትና በሞት መካከል ወደዚህ ምድር እንደምታመጡት ያንን ሁሉ አልፋ ዛሬ ደግሞ ወደ ፈጣሪዋ ሄዳለች። ነፍሴ ትውብና ሁላችሁም በጸሎታችሁ ሙስሊሞችን በዱዓችሁ ዱዓ አድርጉላት። እንግዲህ አንድ ሰው ነፍስ ይማር፣ የሚስት ሰው ነፍስ ይማር የሷ ይጠቅማታልና እኛንም ያው ነፍስ ይማር ነፍሴ የኔዎች ያው እኛም ወደ አንቺ ነን
ተራችን እንጠብቃለን እንጂ እኛም በምን እንደምንሄድ አናውቅም። ወጣት ያረጀ ምናምን እያልሽ ነው አዳም የምትጠብቂው፣ መጠራሽን አታውቂም። ስለዚህ የዛሬ መኖር ነው እንጂ ለነገ መኖርን አታውቂም እያንዳንድሽ ማለት ነው። እና የኔ ውድ እህቶች እናንተም በስደት ዓለም ያላችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። ለእናት ለአባት የናፈቃችሁት ቤት አገራችሁ በሰላም ያግባችሁ እላችኋለሁ። የኔ ባለቤት ግን ቪዲዮ አልሰራም አለ። ያሳዝናል። በአንድ ቪዲዮ እንደዚህ ካስቀረኝማ እኔ እሄዳለሁ ብዬ እንዲሁም ፕራንክ የሚችል ሰው ከውጭ ፕራንክ የሚችል ሰው አንዶች ፕራንክ አርጌ እንዳንጨረጭረው ነው የምፈልገው ማርያምን። እና እንደዛ ነው እላችኋለሁ የኔ ወዶች። ላይክ አርጉልኝ፣ አበረታቱኝ። ወዳችኋለሁ። ባባ